እነዚህ ስታንዳፕ ኮሜዲዎች ላይ ሀገር ወዳድነት ይሄ የሀገር መውደድ እና እነዚህ ይሄ የሀገር ፍቅር ተቾች የኖሩት በሸቱ ተጽዕኖ ነው ወይስ አንተ ቀደም እንዳልኩ ነው ጥያቄ ላይ እንመለሳለን አይ እንዳልኩ ነው ያው እሺም የራሱ እኮ አለው ግን በቃ የራስህ አለ አንዳንዴ በሙያ ውስጥ ወይ በተዋናይም ሊሆን ይችላል ወይ ሳሊም ልትሆን ይችላል የትኛው ሙያ ላይ ወይ ሙዚቃው ውስጥም ልትሆን ይችላል ነው ማለት የሆነ ማበርከት የምትፈልገው ነገር አለ ሰው እኔን ሊያቀኝ የሚፈልገው እንደዚህ ሆኜ ነው የምትለው ነገር አለ በቃ እንዲ ተናግሬለት የውስጡን ነግሬለት አንተም ስሜትን ገልጸ እንደዛ ነው የምታስበው እና የሀገር ፍቅር ሁላ ብዙዎቻችን አለን እውነት ለመናገር አለን ሀገራችን ነው ግን የተለያየ ሰው አሁን ይለያያል የሀገር ፍቅር ሲገለጽ ይለያያል እና አሁን እንደውም ያስተዋልኩት ያሉት ነገር ምንድነው ታውቃለህ አንድ ሰው የሀገር ፍቅሩን የሚገልጽበትን መንገድ አይተህ ብሄሩን መገመት ይችላል አቤል ብሄሬ ማን አድርገው አቤል ተገመተ በጣም ሬሲስት ነህ እየተባልክ ነው መጀኛል አሪፍ ጥያቄ በሬሲስትነት እየተጠረጠርክ ነው እየተጠረጠርክ ነው ምንድነው መሰለህ አሁን ለምሳሌ ምን እንደሆነ ልንገር አሁን አገርህን ወደህ መንግስትን መደገፍም ትችላለህ አገርህን ወደህ ደግሞ መንግስትን ሳትደግፍም አገርህን መውደድ ትችላለህ ትክክል አይደለ ከዛ በኋላ አንተ የምትመርጣቸው አገር መውደዶች አሁን አንደኛው የስታንዳፕ ኮሜዲ ስራክ ላይ የክልላዊ መዝሙሮች የክልላዊ መዝሙሮች ተደርገው የኔ ብሄር እንደዚህ ነው የኔ ብሄር ጀግናው የኔ ብሄር ቆፍጣን ነው የኔ ብሄር እሳቱ በጣም ትልቅ ሀገር ነው አቤላዬ ምናልባት ጥያቄ እሱ ከሆነ ሀገሪቷ በጣም ትልቅ ነች ምናምን በጣም በቃና ብዙ ብሄር አላት እና ብሄር ደግሞ የሚገርም ነገር አይደለም ቻይናም ብሄር አለ ናይጄሪያም ብሄር አለ የኛ በልዩነት ገርሞ እንደዚህ መዝሙር አውጥተንለት ምናምን መሰገጣችን በጣም ይገርመኛል ምንድነው ነው ማለት ያው እሱ ነገር ነው የሚገርመው እኔ ወይንን በጣም እንደዚህ እንድናወራ ስለፈለኩኝ እንደዚህ መጣሁት ይኸውልህ ሰው በጣም ሴንሲቲቭ ሆኖ ስለ ብሄር ስታነሳ እንዴት ምናምን በቃ እንደዚህ መርጠክ ካሉ ዓለም ላይ ካሉ በሽ ብሄሮች እስቲ ቺኛዋን ብሄር ለኔ ስጡኝ ምናምን ብለ የተወለድክበት ይመስል በጣም ሰዎች ብሄር ላይ ኢንፋሳይዝ ያደርጋሉ ምን መሰለህ ራሱ መጀመሪያም በቃ የሚያስተዳድሩን ሰዎች በብሄር ውስጥ ያሉ ሰዎች ስለሆኑ ሰው ወይ ስልጣን ለማግኘት ወይ ጥሩ አገልግሎት ለማግኘት የሆነ ቦታ ሄዶ ዘሩን ቅድሚያ ሲያደርግ የተሻለ መስሎ ታይቶታል ሰው እንደዛ አንደርስታንዲንጉ እንደዛ መሰለኝ የገባው በቃ ዘር የሆነች ነገር ዘርን ቀደም መስታረክ ሆነ ፕሪቪሌጅ አለ እንደዛ ነገር ሆኖ መጣና ጉዳዩ ላይ ያሉት ሰዎች ስተት ነው እና እንደዛ ሆነና ከዛ በጣም ይሄድን በየአመቱ እየጨመርን መጣን ነው ማለት ከዛ የሆነ ሳለ ጭራሽ እንዳልኩ እኮ ነው አሁን ስታንዳፕ ላይ እንዳል ጭራሽ ለክልል ራሱ መዝሙር አወጣን ነው ማለት እኮ ልክ የክልሉ እዚህ ጋር ባንዲራው ተሰቅሎ ከዛ እዚህ ጋር ህፃናትን ሰብስበ ውበሉ ምናምን እንደዚህ በጣም ይከብዳል ነው ማለት እኮ እና ይሄ እንትን አይደለም ይሄ እሱን ሪፕሬዘንት ሲያደርጉ ጉለሌ ክፍለ ከተማ እንደውም እኔ መዝሙር አወጣላታለሁ በቃ እሱ ነው ጉለሌ ትለያለሽ ከቦሌ አይቀርም ግን አሁን መሰለ አይቀርም ነው እንደዚህ በዚህ ቴምፖ ዳይሴክት መደረግ ከተጀመረ እንደዚህ ከሄደን በጣም ያስፈራል እንጂ ነው እኮ ማለት እንደዚህ ከሄደን እንዴ አሁን ምን አሉንም አሁንም እኮ አሉ እኮ አሁን እኔ የጉለሌ ምናምን መዝሙሮች እኮ አሉ እኮ አሁንም እኮ ከኔ ውጪ እንዴ በረም ባለ እዚህ ክፍለ ከተማ ላይ ቀኑ ሙሉ አለ በሞንታርቦ ሲያጫጩቡ የሚውሉት እንደዛ እኮ ነው ትለያለሽ ከቦሌ አለ የራሳቸው አለ የክፍለ ከተማው የየራሳቸው ምናምን እንደዚህ አለ የሆነ የሰሩት እንዳልኩ ወይ ምናልባት ቫይራል አልወጣ ይሆናል እንጂ ሰርተው ቁጭ ብለዋል ነው ማለት እና በጣም ሼም ነው በጣም ሼም ይዘያል ነው ማለት እና ለቀልድ ስለሚመች ነው የቀለድኩበት ቀልድ ነው የያዙት እንዴት ቢሆን ይሻላል ብለህ ነው አንተ የምታስበው አሁን አንተ ያልከው ትክክል ነው በቃ ኦን ሲሪየስ ነው ከዚህ ከእንትናችን ከቶፒካችን ውጣና የሆነ ፖስተር ያለው ሪስ እናወራ የማይሆን ፖለቲካ ውስጥ ስላለ ነው በቃ ይሄ ገና ንጉሱን ለመጣል የተጀመረ ፖለቲካ ብሄር እየተሰማልኝ አይደለም የሚባል የዛኔ የነበረ ፖለቲካ አሁንም ሀገራችንን እየመራት ስላለ ነው በጣም ትክክል ብሄር ሁሉም ሰው ሲነሳ በቃ የሆነ ግሩፕ እንደማታጣበት እርግጠኛ ነኝ እሱ ነው እኮ ማለት የሆነ ብሄር ከተነሳ አይዲያ የተመታም ይሁን የሆነ በቃ የራስን ይዘት ተነሳለህ አንተ እኛም እኮ ብሄር አለን እኮ ምን ሼም ይዞን ምናምን እኮ አይደለም የሆነ ብሄር ይዘ ዲስፓይት ኦፍ ዩር አይዲያ በቃ ሰው ይቀበላል የሆነ ግሩፕን አስጀምረክ ነው የምትነሳው ራሱ አይዲያን እንዲሰማልህ
ብሔርን ካስቀደም ከሆነ ግሩፕ አስነስተህ በቃ እሱ ነው መለከው ግን አሁን የተሻለው መንገድ ምንድነው ታዲያ ብለህ የምታስበው እስቲ ሌላ ብሔር ምልከታ ብናመጣ አይ ምን እንድናደርግ እንችላለን ሁሌ እንደዚህ ስናማር መፍትሄ እንጠይቃለን ምንድነው መፍትሄው ወጣቱ ሰው አሁን በቃ ቴክ ኦቨር ካላደረገ ምናምን ሁሌ ያማረርን ፖለቲክሱ እኛን እንደማይመለከተን አድርገን እየኖርን የፖለቲክሱ ገፈት ቀማሾች ነን እኛም በቃ ትክክል ማለት ሰርተ ካልበላ ሰላም ከሌለ ምናምን ወጣቱነት ምንድነው እኔም ያን ስታንድ አፕ ኮሜዲ እንድጽፍ ያደረገኝ ነገር አንዱ ይሄ ነው በቃ ማለት ዩኒቨርሲቲም ተምረን ከብዙ ሰዎች ጋር አንድ ዶርም ውስጥ ተኝተናል ሶሉሽኑ ምንድነው ብለህ ታስባለህ ምን አሁን ሁሉ ጊዜ የተባለ ነው አይ ይሄ የዞሩ ጉዳይ እኮ እንደማይጠቅም ላይ ያሉትም ያውቃሉ ነው የምልህ እኮ ግን አሁን ገበያው ይሄ ሆነ በቃ ይሄ ነው እየተሸጠ ያለው ሐሳብ አሁን ሐሳብ ጠፋ መሰለኝ እየተሸጠ ያለው ሐሳብ የዘራ ሐሳብ ሆነ በቃ እሱ ሆነ እንዳልኩክ ነው የሆነ ነገር ታመጣለክ አይ ክልልን የሚጠቅም ሐሳብ ነው ማመጣው ነው የምትለው የሀገርን ኢትዮጵያን የሚጠቅም ምናምን የሚለው ነገር እየቀረ መጣ አሁንም በስታንድ አፕ ኮሜዲው እነዚህ ነገሮች እየገፉ ይመጣሉ እነዚህ በደንብ እንዴ እነሱ እስካላቆሙ ድረስ እንደኛ ለምን እንቆማለን ማንን ፈርተን እንቆማለን ወንድሜ ምን ያስፈራል እንዴ የሚመጡት ነገሮች ያንን ተከትሎ ሊመጡ የሚችሉ ነገሮች ማለት ይሄን ነው እኮ ማለት እኔ ከዚህ በፊት ሙሉ ለጓደኞቼ የምላቸው ነገር አሁን እንደዚህ ፖለቲካ ነገር ስትሰራ የዜናውም ላይ ምናን አለ ከዛ አንተ መንግስት ነካሽ ምናምን ይላል በጣም ተሳቆ ነው ማለት መንግስት እኮ አንተን እየነካ ነው ወፍታል ምን ያሳቀኛል ነው ማለት እሱ ሚነካል አንተም ትነካዋለህ ነው ማለት መንግስት እኔን እየነካኝ እኔ ደግሞ ማለት ለምን ይሄን ነው እኮ ማለት እና ሁለተኛ በኮሜንት ምናን ይነግሩሃል አሁን ለምሳሌ አው ገብተህ ቲክቶክ ላይ ማየት ይችላል የኔ ስራዎች ላይ በቃ እቺ ቂሊንጦ እንገናኝ ምናምን ይላል አዋቂ መሆናቸው መሰለኝ እንደዚህ አይነት ሰዎች ኮሜንት የሚያደርጉት ነው ትክክል አይደለም ነው ማለት ሰው የራሱ ሐሳብ አለው አይደል የሚያሳስር ሐሳብ አይደለም የምታነሳው ሐሳብ የጥላቻ ንግግር ቢሆን ወይም ደግሞ አንድን ግለሰብ በደንብ አድርጎ የሚሰድብ የሚያጥላላ የሌለውን ማንነት የሚሰጥ አይነት ከሆነ ሊያሳስር ይችላል ነገር ግን ሁላችንም የምንስማማበትን ሐሳብ ይዘመታ የሚያስፈራ ነገር አለ ምርቀት ትሄዳለህ ለነዚህ ሐሳቦች እኔ እንዳልኩክ ነው እኔ የኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው እና እግዚአብሔር መፍራት የጀመረ ቀን ደና መንግስት ይመጣል እኔን ነው ማምነው ሁሉም አሁን እንደ ግል የግል ጉዳያችን ነው አሁን ደና መንግስት እንዳይኖረን የሚያደርገው በግል መንፈሳዊ ህይወታችን የተመታ ምናምን ስለሆነ በዛ ምክንያት ያው ቀሽም መንግስቶች መተው እንደፈለጉ ይገርፈው ይሄዳሉ ይሄ ነገር ያናደኛል ግን ምንም እንደማይመጡ ግን አውቃለሁ ምንም እንደማይመጡ ስለ ያው ቢበዛ ያስራል ቢበዛ ቢገል ነው የተለየ ነገር የለውም ያልታሰረን ያልሞተ የለም ዓለም ላይ እነዚህ ነገሮች ሐሳቤን እንድገልጽ ወይም እንዳልገልጽ የሚያረጉኝ ነገሮች አይደሉም አንተ ሐሳብህን እስከ መታሰርና እስከ መሞትም ድረስ እሱ ነው እኮ ዓለም ላይ ነው ሐሳብ ያን ያህል ኮሚትድ ነው ዛት ያንን ነው ማለት ወንድሜ ዓለም ላይ በሐሳቡ ያልታሰረን ያልሞተ የለም በእኔ የሚጀመር ነገር አይደለም የኔ ሐሳብ ካልጣሙ ሊገለኝ ይችላል ይመቸው የኔ ገዳይ ይሞታል በእውነቴ ነው ማለት ካስተመቸው እሱ ነው ማለት መሞት አይቀርም ያም ሰውዬ ምንም ጥያቄ የለውም ነው ሞት ሁላችንም እኩል ነው የሚያረጋን ግን የሆነ ሐሳብ አለ ሀገሬ እንደዚህ ብትሆን ብለ እየተመኘ እስከመቼ ካልተናገርከው መቼ ልታወጣው ሁሌ ተቃጥለህ ደግሞ አይሆንም ስለዚህ መተንፈስ መቻል አለብህ እኔ በስራዎቼ ላይ መተንፈስ ስለምፈልግ ነው ማወራው እንጂ እኔ መታሰር ጉጉት ኖረኝ አይደለም ወይ የሆነ እንደዚህ አንዳንድ ሰው እንደዚህ ያደርጋል ይቀጥራል እኮ ነው ቃሊቲ እንገናኝ ምናምን ይላል ቂሊንጦ ነው ምናምን እንደዚህ እንገናኝ ምናምን ይላል ልክ አይደለም ይሄ ሰውዬ ወይ በሐሳብ መሞገት ነው ያለብህ በቃ እንደዚህ ይሄ ነገር ትክክል አይደለም እስቲ አሳመነኝ ምናምን ነው ማለት ያለብህ መንግስትን የማሰር መብት የሰጠው የለም ማንንም መብት አልሰጠውም ነው ማለት በቃ አንስቶ ወስዶ ይጨምርሃል የሆነ ጊዜ አውጥቶ ይለቅሃል ሲም አድርጎ ምናምን ተወጣለ ምናምን መብት ከማን ነው ታዲያ የሚቀበለው ከህዝቡ ነው እኔ እኮ መብት በልመና አይሆንም ህዝቡን ለማሰር መብት የለውም መብት በልመና አይሆንም ነው ማለት እሱ ነው መብት የሚሰጥ ማን ነው መብት የሚሰጥ ለመንግስት ህዝብ ነው በጣም ሪስፖንሲብል በሆነ መንገድ እንድትጠቀምበት ነው ያንን ፓወር የሚሰጥ መንግስት እንዴ ፓወር እኮ ለህዝብ ነው አይደል ፓወር ኢዝ ፎር ዘ ፒፕል በትክክልማ ቢሆን ነው እናንተ የቀለዳችሁ እንደሆነ ወይስ ኢትዮጵያ አንደኛው ኮሜንት ቂሊንጦ እንገናኝ ማን ነው ምንድነው ስለምን ይወራል እኔ አልገባኝ አይ ጥሩ ሐሳብ ነው ያነሳችሁ ለምሳሌ ብዙ ጊዜ ውስጤ የሚመላለስ ጥያቄ ስለሆነ ነው ለምሳሌ የኛ ትውልድ እንዳልኩ ነው የኛ ትውልድ ስለ ይሄ አክቲቪሊ ወይም በንቃት ሀገሩን እያገለገለ ያለው እስከ 40 ዓመት ምናምን ያለው ሰው አለ አሁን ሀገሪቷ ላይ እየሰራ ያለው እየነገደ ምናምን እያስተማረ ምናምን ብዙ አለ እንዴ ከዛ ለምንድን ነው የሚሳቀቀው ኃላፊነት ወስዶ ሀገሩ ላይ እየሰራ ነው ታዲያ የራሱ መንገድ ይኖራል ያስተሳሰብ መንገድ ይኖራል እሱ መንገድ ላይ አንድ መንግስት መጥቼ እከለክልሃለሁ በቃ እንደዚህ እንድታስብ አልፈልግም ምናምን ካለ በቃ ልክ ነው እንዳይገለኝ ብለህ ወደ ቤት ከገባ አንተ ነህ በሽተኛው ነው ማለት እኔ በሽተኛው ሰው ነው መንግስት ማለት ሊፈቅድልህ አይችልም ሲጀመር ዓለም ላይ ያሉ መንግስቶች ፈቅደውልህ ይመስላል እንዴ አይፈቅዱም እኮ
ራስህ ነው ግን መብትን የምታለማምደው ራስህ ነው የምትሰጠው እንጂ ኢትዮጵያ ውስጥ ብቻ አይደለም ነው የምልህ። ብዙ ዓለም ላይ ቻይናን ብትሄድ የመናገር መብት እንደምታስበው አይደለም። ያደጉ ሀገሮች አውሮፓን ብትሄድ እንደፈለክ ልታወራ አትችልም ነው የምልህ። አለ ገደብ አለው። እዚህም ሀገር ይብሳል ነው። እዚህ ሀገር በጣም ልትባል ትችላለህ ነው እንጂ የሚፈቀር ነገር አይደለም። እና መብት ደግሞ በልመና አረ እንደው መብቴን ምናምን የምትለው ነገር አይደለም። በቃ ትናገራለህ፣ መናገር ካለብህ ትናገራለህ። ለተናገርከው ነገር ኃላፊነቱን ትወስዳለህ። አይ እኔ ንግግር አልተመቸኝም ቂሊንጦ ጨምራለሁ ካለ ወስዶ ይጨምርህ። እኔ እሱን ነው የማስበው። አዋሽ 40 ሚሆን ወስዶ ይጨምርህ። ምንም የተለየ ነገር የለውም ነው የምልህ። እኔ እሱ ነው። ሞትም ከሆነ ትሞታለህ። ብዙ የሞት ሰዎች አናውቅም እንዴ ባስተሳሰባቸው? ብዙ አሉ እኮ ዓለም ላይ። እሱ ነው እናንተ ፐርፌክት ኢትዮጵያ ምንድነች? ምን አይነት ስትሆን ኢትዮጵያ አሪፍ ሆነች ምትል? ፍቅር ካለ አሪፍ ትሆናለች። አሁን እኛ ያጣነው ፍቅር ነው። እኔ የሚመስለኝ እሱን ነው እንግዲህ። አሁን ፍቅር ነው ብር ነው ያጣነው? ኖ ብርማ ይመጣል። ብር ይመጣል። እሱን ነው የማምነው። ምክንያቱም ሀገሪቷ እኮ ድሃ እንዳልሆነች እናውቃለን። እውነት ለመናገር ድሃ አይደለችም። ድሃ አድርገናታል። ያሳምነኛል አላት ብዙ ነገር ዓለም ላይ አንዴ ዱባይ እኮ እንግዲህ ምን ላይ እንደሚኖሩ ያየ አይደለም እኮ ኖ እኛ እኮ ብዙ ነገር አለን። እውነት ለመናገር አይደለም እንዴ ግዴታ ነዳጅ ነው እንዴ ሀብታም የሚያደርግ ብዙ አሉን። እኛ እንዳልኩ ግን ፍቅር የለንም። ስታየው በየቦታው የሆነ ፍቅራችንን ወስደውብን የሆነ የሰጡን ነገር አለ። በቃ የሆነ መርዝ ነገር ተክለውብን ሄደዋል። እነማን እንደሆኑ ባላቅም ነው የምልህ። እና ሁሌ ጭቅጭቅ፣ ሁሌ ረብሻ፣ ሁሌ ምናምን ነው። ቆም ብለን እኮ አስበን አናውቅም እኮ። እኔ እንደዛ ነው የሚሰማኝ። እስቲ ቆም ብለን አስበህ ምንድነው የጎደለን ካልክ በቃ ፍቅር ነው፣ መዋደድ፣ እርስ በርስ መከባበር የለም። አሁን አንዱ ብሔር ከአንዱ ብሔር ይናናቃል። አንተ እንዲህ ነህ፣ አንተ እንዲህ አይኔ ምናምን ይባባላል እርስ በርሱ። ለምንድን ነው እሱ ምናምን ካልክ በቃ የሆነ እንዳናድግ የፈለጉ ሰዎች ያመጡት ሀሳብ እየተገበረ ስለሆነ ነው። ስለዚህ ፍቅር ያጣንበትን ነገር አስበህ በቃ እኛ እርስ በርስ ብንዋደድ እንደ ድሮ እንዴ ስለተዋደድን መሰለኝ አድዋን ያሸነፍነው አይደል እንዴ? ቂም ብንያያዝ እርስ በርስ ብንጣላ ምናምን እናሸነፍ ነበር እንዴ? አይሆንም። እርስ በርስ ተጣልተህ እኮ ጭራሽ ሌላ ልታሸንፍ አይሆንም ነበር። አየህ፣ ስለዚህ የሆነ ፍቅር ነበረ ማለት ነው። ከዛ በኋላ የሆነ የመጣች ነገር አለች። የሆነ ሲያዩት ምናልባት የውጭዎቹ ተጽዕኖ በቃ ሲያዩት አይ እነዚህ ሰዎች በጦርነት ምናምን ሳይሆን የምናሸንፋቸው የሆነ የሚገርም ሪሌሽን አላቸው እርስ በርሳቸው። ስለዚህ ያን ነገር እንበጥሰው አሉ። በታሪክ በካርታ በምን ምናምን በትምህርት ፖሊሲ ምናምን መጡብን። ከዛ በኋላ እንደምታየው ዱቄት ሆነን አረፍ ነው እንጂ ኢትዮጵያ የሀብት ችግር አለባት ብዬ አላምንም። በጣም ብዙ ሪሰርች ማድረግ ትችላለህ ኢትዮጵያ ውስጥ። ሌላው ዓለም የሚቀናበት ኢትዮጵያዎች ምናምን የሚያስብል አለ። ግን የት አድርገህ እንዴት ትበለዋለህ? እንዳልኩ እንዳያስበሉን አድርገው ሰሩን። አሁን አየህ በትምህርቱ እንዳልኩ በኑሯችን በታሪካችን በማዘ